ማን? ያ ኤርሚያስ ነው። እዚህ ግን ምን ይሰራል? መቼም ለስራ እዚህ ያለ አትኝም አይደለ? አባዬ እሱ ምንም አላደረገኝም። ለመናገር አልፈለግሽም እንጂ ያደረገሽ ነገር እንዳለ እርግጠኛ ነኝ። ብቻ እኔ እደርስበታለሁ። እኔ እንዳሰብኩት እንዲያውን ግን ጸልይ። አልገባኝም አባዬ። ቆይ ምን አስበህ ነው? ከሱ ጋራ በፍቅር አልወደኩም ያልሽውን ነገር በፍጹም አላመንኩሽም። ስላለፈው ነው እንዴ እያወራኝ ያለው? ያሁኑን ማን ያውቃል? እኔ መቼስ የማውቀው ያቺ ክብሯን የምትጠብቅ ልጅ እንዳለች ነው። ዳሪፍ ንፋስ ለመቀበል ወጥቼ ነበር። አሁን ስለምን እያወራው እንደነገባ እመኝኝ ነው። እሷ ራሷ ናት በቃ በእንደዚህ አይነት ሁኔታ አባቴ እንደኛ አልፈልግም ብላ ክፍል ድረስ ያመጣች። መጀመሪያ እኔ እንድትለኝ አልፈልግም። ሲቀጥል ደግሞ አንተ ፊት ባትሰጣት ክፍል ድረስ ባልመጣሽ ነበር። አልገባኝም። ምናልባት ስለ ቀናሽ መደሰት ይኖርብኝ ይሆን? ይልቅ ይሄን አጉል ቅዠትህን ትተህ በደንብ ስማኝ። ወንድሟም ስለዚህ ነገር አውቋል። መቼም አንቺ ነግረሽ መሆን አለበት። እንደዛ እንደማላደርግ ታውቃለህ። ለማንኛውም ልጅቷን ተዋት፣ ገና ሕፃን ልጅ ናት። ኧረ እኔ ከኤሚ ጋር ምንም አይነት ነገር የለኝም እንዴ። ቆይ ምንድን ነው እያልሽ ያለሽው? እባክህ ምንም እንዳልተፈጠረ አውቄያለሁ። ለሊት ድምፅ ሰምቼ መኝታ ክፍል ስጠጋ እያወራችሁትን ሁሉ ሳዳምጣችሁ ነበር። ስለዚህ ከህይወቴ በላይ ማፈቅራት ልጅ እንዳለች ለኤሚስ ነግራት ሰምተሻል ማለት ነው? ናሁን በዛ አጋጣሚ ወጥቶ ነበር እና በርስል ተለጥፌ ሲሰማችሁ አይቶኛል። ምን? አዎ ምናልባት ያንን በማየቱ ሳይበሳጭ አይቀርም። መቼም የዚህን ትርጉም ታውቀዋለህ ብዬ አላስብም። እቺ ልጅ የምሯን ነው ወይስ ፈጥራ ነው የምታወራው? ሰላም ወደ ቻናል ቤተሰቦቼ አስቱነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ተወዳጅ የሆነ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ዮሐና እንግዲህ ኤሚን ተደብቃ እያዳመጠቻቸው ነበር። ከኤሚ ጋር እያወራ ነበር። ኤሚን ትፈልጓለች ማለት ነው። እንግዲህ ውጭልኝ እባክሽ አልፈልግሽም እያላት ነበረ። ስትሰማኝ ነበረ ምንም ነገር እንዳልተፈጠረ ተረድቷለች። ነገር ግን ኤሚ እሱ ጋር መሆን ትፈልግ ነበር። ነገር ግን ዛሬ ብቻ ሆኖ አንድ ቀን ብቻ ነው አለዛ እጨዋለሁ እያለች ኤሚን ስታስፈራሪ ነበር። እንደዚህ አትሁኝ እባክሽ ውጭልኝ፣ እኔ በጣም የምወዳትና የማፈቅራት ፍቅረኛ አለችኝ፣ ስለዚህ ቤቴ ውጭልኝ ከክፍሌ እያላት ነበር። ትሰማኛለህ? አለዛ ኡር ብዬ ጨወይ ነው የማይዝግ፣ ስለዚህ አልወጣም ትላለች። ነገር ግን እባክሽ ወጅልኝ እያላት በግድ ከክፍሉ ያስወጣታል ማለት ነው። ዛሬ ብቻ ከሆነ በጣም ሰክራ ስለነበረ የምታደርገው ነገር በጭራሽ አላወቅም ነበር። እኔም በጣም በመደነገጡ ምንድነው ከአንተ ጋር ነው አድረው በጭራሽ ከኔ ጋር ልታድር፣ እኔ እኮ በጣም የምወዳትና የማፈቅራት ፍቅረኛ አለችኝ፣ ስለዚህ እባክሽ ክፍሌን ሩሜን ለቀሽ ውጭልኝ በማለት ያስወጣታል። እሷ ግን ጭራሽ የሌለ ነገር ውስጥ ለመግባት ስታስብ ነበር። ነገር ግን እንግዲህ ዮሐና ተደብቃ ድምጽ ስትሰማ እንደ አየር ልትቀበል ስትወጣ ድምጻቸውን እየሰማች ነበር። ከዛ እያዳመጠች ነበር። እያዳመጠች እያለ እንደ አጋጣሚ ናሁን ፎቅ ላይ ሆኖ ዮሐና በር ላይ ተደግፋ እያዳመጠች እያለ እሱም ከፎቅ ሆኖ ይመለከታቸዋል። ከዛ ልክ የሆነ እሱ ናሁም ስታየው በጣም ትደነግጣለች። ከዛ አንተ የምታስበው አይደለም ብላ ድንግጥ ብላ ወደ ክፍሏ ትገባለች። እንግዲህ ኤሚን ከክፍሉ አስወጣት ማለት ነው። ከዛ ናሁም ተደብቆ ቆሞ እየሰማ ወይን እያያቸው ነበር። ከዛ ልክ እሱ ስትሆን ዮሐና እጅግ በጣም ትደነግጣለች ማለት ነው። እንግዲህ እንደምታስበው ነው። ከዛ እንደምንም ብሎ ኤሚን ከክፍሏ ካስወጣት በኋላ ምን ጉድ ነው? ምን አይነት ፈጣጣነች እቺ ደግሞ ምን ጣለብኝ እያለ ነበር ኤሚ። አሁንም ጠዋት ላይ መንጋቱ አይቀርም ነጋ። ትናንትና የነገር አበከ ወደ ሌላ ነገር አትገንብቶ እያለችው ነበር። ሲጀመር ባንቺ ህይወት እኔ አገባኝ ምን አገባኝ ባንቺ ህይወት፣ አይልቁንስ ስለንቺ ሳይሆን ስለ ትንሽ ህይወቴ ያሳስበኛል እያለት ነበር። አዎ ገባኝ፣ ስለኔ ማሰብ የለብም። ነገር ግን ስለ እህቴ ግን አየር እየተቀበልኩ ስወጣ በራቸው ድምፅ ሰምቼ ነበር። እህትን ግን ብትቆጣጠራት ጥሩ ነው። ስለዚህ ነው እንደዚህ የምትይ። እህቴ እኮ በጣም ትንሽ ልጅ ነች። ስለዚህ የምታወሪ ነገር ጥንቃቄ አድርግ፣ ስላንቺ ደግሞ አይመለከተኝም እላትና ጥላት ይሄዳል ማለት ነው። ከዛ ዮሐና ምን አፌን በቆረጠ ባልናገር ኖሮ እኔ ብሎ ለሰው ተጨናቂ፣ ለራሴ ሳልስተካከል ለራሴ ሳልጨነቅ ለሰው ጨነቃለሁ፣ ይሄ ባህሪ እኮ ነው መጥፎ እያለች በጣም ተከፍታ ነበር። ቆይ ምን የተፈጠረ ነገር አለ?
ያለች ተነኮለሽ እንዴ ምን አልሆንሽ ነው? አይ አባዬ ምንም አልሆንኩም፣ በቃ ምንም አልሆንኩትም ልጄ የተፈጠረ ነገር ከኤልሚ ጋር ኤልሚ ምንድነው የምሰራው እዚህ ለምን አይሄድም እያለ መቼም አንቺን እየተከተለ አይደለም። አይ ከሱ ፍቅር ሳይዝሽ አይቀርም ልጄ እያለ ሰሆነ ነበር። አባዬ ያለፈ ነገር ነው እንዴ የምታወራው እያለ ነበር። ከዛ ከኤልሚ ጋር ጠዋት ላይ ቤት እያጸዳች እያለ ይገናኛሉ። ከዛ ዮሐና እንዴት ነሽ ብሎ እየሰማ ትናንትና ማታ የተፈጠረ መቼም ልጅቷ ምንም ነገር እንዳላደረግኩ ተስፋ አድርጋለሁ ምንም እያለችው፣ ቆይ ስለምንድን ነው የምታወሪ? ምን እያወራሽ ነው? ማታ አየር ስቀበል ሰምቻችሁ ነበር እያለችው ነበር። አይ እኔ ጋር ምንም የተፈጠረ ነገር የለም እሷ እኮ ነች ስታስቸግረኝ የነበረው እያለ ሳውራት ነበር። እንግዲህ ገኒ ስንት ነገር ዮሐና ላይ ያደረገችው እንደውም በኋላ ላይ ስታረግ የነበረው ጎዳና ላይ ወጣ ለማኝ ሆና እየለመነችው ነበር። እንግዲህ የጎዳና ተዳዳሪ ሆነች። ዮሐናም ብዙ ነገር ሲያረጓት የነበረው መጨረሻ የሰው ክፋትና የሰው መጥፎ መጨረሻ ይሄ ነው። ኤልሚም ዮሐናን ላይ ያደረጉት ነገር ይሄ እንደውም ሳንሳቸው ነው ማለት ነው። እንግዲህ ሄለንም ከእናቷ ጋር ጎዳና ወጣ ለመና እየለመነች ታዲያ ዛሬ እንዴት ነው ፍቅር ምናምን እያለች ልጄ እባክሽ ሰው ጠሩበታል ምንም ነገር የለም እያለቻት ነበር። አንዱም ሳስብ ነበር ስለ አባትሽ ሕክምና ጓደኛው እያሳከመ እንደሆነ ትሰማለች። እንግዲህ አባዬ ምንድነው ተቀየምክኝ እንዴ? ምን ተፈጠረ ልጄ? እኔ የምጠይቅሽ ነገር እኮ በትክክል እየመለስሽኝ አይደለም። ስለዚህ የፈራሁት ነገር ብቻ ሆኖ እንዳይሆን እያል አባዬ ምንድነው ተቀየምሽ? ብዙ ሴቶች ክብራቸውን ከመሆን ጋር ተኝተውና ከዛ ስለ ከመክዳ ነበር ሳወራ የነበረ። ነገር ግን ዮሐና ሰምታ እንዳልሰማች ስታስመስል ነበር። ግን ይህንን አባቷ በጣም ተጠራጠረ። ልጅ የሆነ ነገር ሆነች ብሎ እየፈራ ነበር። እንግዲህ ኤሚና ኤልሚ አብረው እየሄዱ ነበር። እሱን ለማማለል ወይም ደግሞ እሱን ለመቅረብ ብዙ ነገር እያደረገችው ነበር። ከዛ ወንድሟ ከሩቅ ይመለከታታል። ከዛ ውርጅ ከፍለላ ብሎ ከመለከና ካወረዳት በኋላ ኤልሚ ቆይ አንተ ምንድነው የምትፈልገው? ከእህቴ ራቅ፣ ከእህቴም ሆነ ከዮሐና እንድትርቅ እፈልጋለሁ ይለዋል። ከዛ አልገባኝም ከእህትስ እሺ ከዮሐና ግን ለምንድነው የምርቀው ብሎ ጠይቀው ሆነም ቀራ። ቆይ አንተ ምንድነው የምትፈልገው? ችግር ምንድነው? አንተ ማን ከየት ነው የመጣህ ብሎ ሲጠይቀው ነበር። እንግዲህ እንደምታውቀው ሹፌራችሁ ነኝ እያለ ትሰማኛለህ እንደውም ከስራ ተዋራል ስል አይ አንተ ሰውን እየቀጠርከኝ እናት ነኝ ስለዚህ አንተ ልታባረኝ አትችልም እያለው ነበር። ቆይ አንተ ስለ እህት ወንስ ስለ ዮሐና ነው መስማት የፈለግከው? አልገባኝም ችግር ምንድነው እያለ ጥጋበኛ ነገር ነው አይደለ? እንደውም ከስራ ተዋራል ስለው አንተ አይደለም የቀጠርከኝ ስለዚህ አንተ ልታባረኝ አትችልም እልና ይመላለሳሉ ማለት ነው። ቆይ እጄን ሰጣለሁ ተሳፍራለሁ ብሎ ጥሎ ይሄዳል ማለት ነው። ነገር ግን ሳሚ እጅግ በጣም እናድዳል ማለት ነው። እንግዲህ ዮሐናና አባቷ ደግሞ አንድ ላይ እያወሩ ነበር። አባቷ አንዳንድ ጥያቄ ቆይ ከዚህ ቤት ለምንድነው ማንሄደው? ለምንድነው ከዚህ ቤት መሄድ ማትፈልጊ? ፍቅር ይዞሻል እንዴ ልጄ እያላት ከዛ ድንገት ብላ ትነሳለች። አባዬ ምንድነው የምታወራው? ቆይ መጣሁትና ትነሳለች ማለት ነው። ነገር ግን ዮሐናን ፍቅር እንደያዛት አውቋል አባቷ ማለት ነው። ሄለን ደግሞ እነ ዮሐናና አባቷ የሚኖሩበት አካባቢ አግኝቻቸው ማለት ነው። ቤቱን እያየች ነበር። መቼም ያቺ ዮሐና ተብዬ እዚህ የምትኖረው አይደለም ቤቱ በጣም ያምራል እያለች እያወራች እያለ እንደ አጋጣሚ ናሆምን ይመጣና እህት ምን ልርዳሽ? ቤቱን ለመግዛት ፈልገሽ ነው እንዴ እያለች ትጠይቃት ነበር። አይ አይደለም እዚህ እኮ አባቴ እዚህ ነው የሚኖረው ለዛ ነው ምናምን እያለችው አባትሽ ማን ነው ብሎ ይጠይቃታል። አባቴ እያለች ስታወራው ነበር። እንደውም ቆይ አንቺ የናሆም እህት ነሽ ማለት ነው እያለች ጠይቃት። አዎ በእርግጥ እኔና እናቴ እሷን አስቀይመናታል ግን ምናምን ብላ ትነግረዋለች። እንግዲህ ቤተሰብ እንደሌላትና እህት ወንድም እንደሌላት ነግራ ስለነበረ ኤልሚ እጅግ በጣም ዮሐናን ይደነግጣል ወይም ይናደዳል። ከዛ እንደ አጋጣሚ አድራሻ እየቀያየረች ኮክ እየደወለች ነበር። ኢምራት እየደወለችለት ነበር። ቆይ ምን ላድርግሽ ከሆነ አትደውይም ብዬሽ አልነበረም እንዴ እያለ ከዛ ዮሐና ከአባቷ ጋር እያወራች እንደውም ሳታውቅ ናሆም እንዳፈቀረችው ነገረችው። ኤልሚ ደግሞ ተደብቆ እየሰማት ነበር።
እየቀለደች መሆን አለበት መቼም ናሁን ልታፈቅራት አትችልም አይደለም በዚህ ፍጥነት እያለ ተደብቆ እየሰማቸው ነበር። ዮሐና እንግዲህ ኤልሚን እወደዋለሁ ብላ ለአባቷ ነገረች። ከዛ ተደብቆ በረሳ እያዳመጠ እያለ ናሁን ይመጣና ቆም እየሰራ ነው እዚህ ምን ያደረክ ነው ብሎ መልስ ሳይሰጠው ጥሎ ወደ ክፍሉ ይገባል ማለት ነው። ነገር ግን ከዛ ሰላማውን ዋዘር ብሎ ወደ ክፍሉ ይገባል። ከዛ እንዴት ዋልክ ልጄ እያለ ሰላም ብሎ ይገባል። ከዛ በኋላ እንግዲህ ወደ ክፍሉ ነበር ሄደ። ከዛ ተከትለው ወደ ክፍሉ ገባች። ናሁን ምን ነው ሰላም አይደለም እንዴ ድጋሚ ተጣላችሁ እንዴ ብላ ተጠይቆ ቆይ አንቺ ምን አገባሽ ስለኔ ህይወት ስለኔ ምን አስጨነቀሽ አንቺ ብሎ ይጮህባታል። ከዛ በጣም ትደነግጣለች። ቆይ አልገባኝም ታዲያ ለምንድን ነው የምትጮህብኝ እያለች ነበር። ስለኔ አያገባሽም ቆይ ስትንገኝ ተጠይቀሽ አንቺ እህት ወንድም የለኝም አላልሽኝም ነበር እንዴ እያለች ነበር። አው ብያለሁ ታዲያ ምን ወሽቁ ነገር የለም በጣም ሽታንሽ ቆይ ውሸት ምን አስፈለገ ነበር እንዳገኘሁት ልጅ ማነች እያለ ከዛ ገባኝ ሄለን ነች ማለት ነው። በጣም ከፋት። እምራ በድጋሚ ደወለችለት። ከዛ ድጋሚ እንዳትደውይ ድጋሚ ላንቺ አልፈልግም ብሎ ይጮህበትና ስልኩን ይዘጋበታል። ከዛ አባዬ ድጋሚ ያቺ ልጅ እዚህ መጣች እያለች እያለቀሰች ሄለን እዚህ እንደመጣች ከእናቱ ጋር ነገረችው። ከዛ አባዬ እኔ በሚሄድበት ሁሉ እየተከተሉኝ ነው ቆም ላድርጋቸው እኔ ለመግደል እነሱ በሄድኩበት እየተከተሉ ነው ብላ እጅግ በጣም አለቀሰች። ገኒ ግን በጣም ደስ ብላታል። ምክንያቱም አባቷን ወይም ቀድሞ ባላ የሚኖርበት ቦታ ስላወቀች እማዬ ቤቱ እኮ ቤት ከውጭ ስታይ እኮ ቤተ መንግስት ነው የሚመስለው ልጁ ደግሞ እንዴት አባቱ እንደሚያምር እያለች ማውራት ጀመረች። እንደምንም ብዬማ እዛ ቤት መግባት አለብኝ ታዲያ ምን ነው እንዴት ብለሽ ነው እሱን ዋና ስራሽ እያለች ነበር። እንግዲህ ሄለን እዛ ቤት ለመግባት እያቀደች ነበር። ድጋሚ እንግዲህ ዮሐናን ለመጉዳት እዛ ቤት መግባት አለብኝ ብላ ታስባለች በድጋሚ